الحمد لله وحده والصلاة والسلام على من لا نبي بعده وآله وصحبه ومن والاه. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. الشبه بين الوحي والمطر قرآن بزوبوت علي ሁለቶቹን አንድ ላይ ያነጻጸረ ያመጣቸዋል። የአላህ መልእክተኛም በሐዲሳቸው ሁለቱን በአንድ ላይ አያይዘው ያመጧቸዋል። ቢልሚሳል የተዲሑል መቃል ኢላል አረብ፣ ነገር በምሳሌ ይገባል ማለት ነው። ዝናብና ወህይ የሚያመሳስላቸው በጣም በርካታ ነገሮች አሉት። ከዛ ውስጥ የተወሰኑትን አሁን የሰማችኋቸው ናቸው። ዝናብ የሚወርደው ከላይ ነው። ወህይም እንደዛው ከላይ የሚወርደው ዝናብ ምድር ላይ ሲደርስ የመሬት አቀባበል ሁኔታ የተለያየ እንደሆነ የአላህ መልእክተኛ ረዘም ባለው በሐዲሳቸው ላይ ገለጹት። መሰሉ ማ በዓሰኒ አላሁ ቢሂ ሚነል ሁዳ ወልዕልም፣ ወህዩን ነው። እሳቸው ይዘው የመጡትን መልእክት ይሄንን ወህዩን በምሳሌ ሲነግሩን ከመሰሊል ገይሲል ከሲሪ አስዋበ አርዶናል፣ ኃይለኛ ዶፍ ዝናብ ከሰማይ እንደሚወርድ ዝናብ ነው ምሳሌው ብለው ተናገሩ። ከሰማይ የወረደው ዝናብ መሬት ላይ ሲደርስ ግን የመሬቱ አቀባበል የተለያዩ እንደሆኑ ነገሩን። አንዳንድ መሬት አፈራማ የሆነ አምራች የሆነ መሬት አለ። ጠብ ባለለት ቁጥር ቀብ አድርጎ ይዞ ዛፉንም ቅጠሉንም አዝመራውን ለሰው ለእንስሳ የሚሆን ያበረክታል አሉ። አንዳንድ አካባቢ ድንጋያማ ነው፣ አንድ ነገር አያበቅልም። ቢያንስ ውሃውን አይጠጣውም፣ ሰብስቦ ይዘዋል። ሌላ ሰው ኮትሮ ይዞ ይጠብቅና እየቀዱም እንስሳም እየመጣ ይጠቀመዋል አሉ። ከላይ የወረደው ዝናብ ለራሱ ባይጠቀምበት እንኳን ለሌሎች እንዲጠቀሙት ይዞ መቆየቱን ነው የተናገሩት። አንዳንድ አካባቢ ደግሞ አሸዋማ ነው። ምንም አይነት ጠብ ሲል ቀብ ነው የሚያደርገው። አንድ የሚበቅል ነገር የለም፣ አያበቅልምም፣ ውሃም አያቆይም ብለው ምሳሌውን በዚህ ተናግረዋል። ከላይ የወረደው ወህይም እኛ ጋር ሲደርስ የዚህ ተመሳሳይ ቢያንስ 3 አይነት ምሳሌዎች እንዳሉን የአላህ መልእክተኛ ተናግረዋል። ከላይ የወረደው ወህይ ይሄ ቁርአኑ ዲነል ኢስላም ከላይ ለሁሉም ቢመጣም መሬት ላይ ሲደርስ ግን ያቀባበሉ ሁኔታ አሁን በተባለው በመሬቱ ልክ ነው ያለው። አንዳንዱ ባይጠቀምበት እንኳን ያንን ነገር ሐፍዞ ይዞ ለሌሎች ሰዎች አሻግረዋል፣ ተጠቀሙበት ማለት ነው። ኳትሮ ይዞ እንደነበረው መሬት ውሃውን ለሌላው እንደሚያደርሰው። ከዛ በላይ መሆን ያለበት ግን ለራሱም ተጠቅሞት ገብቶ ተረድቶት ሲሰራበትና ሌሎች ሲያተርፍ ነው። አንዳንዱ ወይም አይጠቀምበት ወይ ሌላ ሰው ያስተላልፍ ሲሉ በዚህ መልኩ መስለውታል። ይሄ እየወረደ ያለው ዝናብ ከወረደው ወህይ ጋር በጣም የሚያገናኛቸው ነገሮች ናቸው ነው የሚሉት። ዝናብ ረሕማ ሚነላህ ነው፣ ከማንም የመጣ አይደለም። ምናልባት እኛ በወንጀላችን እንዲቆም ካላደረግነው የአላህ ረህማ ነው፣ ሁል ጊዜ የሚሰጠን ነው። ሱቅ ብትሄዱ 2 ሊትር 1 ሊትር ለመግዛት 50 ብር ይጠይቋቸዋል። አላህ በምን ያህል ሜትር ኩብ ነው አላህ ምድር ላይ እያወረደ ያለው? አንዳንድ ጊዜም ኦቨር እየሆነ እንዳውም ሌላ ነገር ሁላ እስኪያስከትል ድረስ ከየት ይመጣል? አላሁ አለም። ቅርብ እኮ ነው። ከዚህ ላይ ጧኢራ አየር ላይ ሆናችሁ ብታዩት ዳመናው ወደ ታች ያለው ምድር ላይ ያለ ነው የሚመስለው። በጣም እዚህው ቅርብ ላይ ነው ያለው። ሱብሃንአላህ ሀዛ ቁድራው ነው የአላህ ችሎታውን። ይህንን ያህል ረህማ የሰጠን አላህ ዝናብ ኢዛ ነዘለ አመ ነፍዑሁ ማንንም አይለይም። ዝናቡ ከላይ ሲወርድ ለገሌና ለገሌ አይደለም፣ ለመሬት በጠቅላላ በጣለበት ቦታ ላይ እንዲደርስ ያደርገዋል። ወህዩም እንደዛው ሲወርድ ሁደን ሊናስ ለሰው ልጆች መመሪያ እንዲሆን ለሁሉ ነው ወረደው። ግን ያጠቃቀሙ ጉዳይ ቅድም እንደተባለው ነው። መን ተመሰከ ቢሂ ሰዒደ ፊ ዱንያ ወልአኺራ። ይሄን ወህዩን እንደወረደ እንዳለ የተቀበለ ሰው በዱንያም በአኺራም እድለኛ የሆነ እሱ ነው። ወኢዛ ሑቢሰል መጠሩ ቀሑጠቲል አርድ፣ ምድር ዝናብ ያጣች ጊዜ ድርቅ ይፈጠራል። የነበሩት አረንጓዴዎች ይጠፋሉ፣ ሌላ የሚበቅልም የለም፣ ምድር ትሞታለች። ሰሞኑን ዝናብ ከመጣሉ በፊት ምድሩ ምን እንደሚመስል ታውቃላችሁ። አሁን ደግሞ መሬቱ ወደ አረንጓዴነት ሊለብስ ነው በጣለው ዝናብና ወህዩም እንደዛው ነው። ወኢዛ ጋበል ወህዩ፣ ስለዚህ ከወህይ እኛ ስንርቅም ማለት ነው ከመስጂድ የራቅን ጊዜ
ከቁርአን የራቅን ጊዜ አላህን ከማስታወስ እየራቅን በሄድን ቁጥር ምድር ዝናብ እንደምታጣው እየደረቅን ነው የምንመጣው። የዛን ጊዜ ቀሁጠቲል ቁሉብ ቀልባችን ይደርቃል። ቅቤ ያለው ወዝ ያለው ብትበላም አዳዲስ ብትለብስም ቀልብህ ግን ክው ያለ ይሆናል። ወንተሸረ ዶላሉ ይላል። ስለዚህ ወህይ ምድር ዝናብ ከሚያስፈልጋት በላይ ካልሆነ በስተቀር ከዛ ያነሰ አይደለም የሚያስፈልገን። ስለዚህ የኛ መኖር የኛ ቀልባችን ሊኖርልን ዘንድ ወህዩን አብሮ ሊኖር ይገባዋል እና ማለት ነው። ሌላው ዝናብና ወህይን ከሚያመሳስላቸው ነገር أن المطر لا يملك الناس إنزاله ولا توقيته ዝናብ መቼ ይጥላል ሊገምቱ ይችሉ ይሆናል እንጂ በዚህ ቀን መምጣት አለበት ብሎ ማዘዝ የሚችል አካል የለም። ምናልባት እንደሚገመተው ዛሬ ዝናባማ ሊሆን ይችላል የሚል ግምት ያለውን ነባራዊ ነገር ሊገምቱ ይችላሉ። ወኢላ በማንም እጅ አይደለም በአላህ እጅ ነው ዝናብ። ጊዜውንም መገደብ የሚችለው የሚወርደውን መጠኑንም የሚወስነው አላህና አላህ ብቻ ነው። ወሃከዘል ወህይም እውቀት ስላለው አይወርድለትም። ሀብታም ስለሆነ የሆነ ስለሆነ ሳይሆን እስጢፋኡ ሚነላህ አላሁ የስጦፊ ሚነል መላኢከቲ ሩሱለን ወሚነ ናስ አላህ በመረጣቸው ሰዎች ላይ ወህዩን ያወርዳል። እንዲቀበሉም የተደረጉት እንደ ቅድሙ እንደ ምድሩ እንደ መሬቱ ለመቀበል ዝግጁ የሆነ ቀልብ ያለው ነው የሚቀበለው። እና ወህይና ዝናብ የሚያመሳስላቸው ነገር ይሄ ነው። እነዚህ ሁለታቸውም የሞተን አካል መቀስቀስ ይችላሉ። የሞተን ቀልብ ሊቀሰቅሰው የሚችለው ወህይ ነው። የሞተውን ምድር የሚቀሰቅሰው ዝናብ ውሃ እንደሆነው ሁሉ ማለት ነው። ኢነላህ ዩሕይል አርض በዕደ መውቲሃ ምድር ከሞተች በኋላ ሕያው የምታገኘው ውሃ ስታገኝ ነው። ወኢላ ጀድባ ሆና ትቀራለችና ነው። ይሄ ነው። ሌላኛው አነል መጥወረ ኢዛ ነዘለ አላ አርድን ሶልባህ ቅድም እንዳልነው ነው። ደርቅ ጨርጫራማ ወይም ውሃ መያዝ የማይችል መሬት ላይ የወረደ ጊዜ ዝም ብሎ ውሃው ይፈሳል፣ አይጠቀመውም ምድሩ። ውሃ ከዛ ወህይም ቀልቡ ቃሲ በሆነ ሰው ላይ አሁንም የፈለገውን ያህል ቢነገረው ቢዘከርም አልሰማ የሚለው አይነት ሰው ይፈጠራል። የደረቀ ቀልብ ላይ የሚወርደው ወህይም እንደዛ ነው፣ አይጠቀምም። የመኮች መች ተጠቀሙበት? በለቱ ያ ሁላ ትኩሱን እየወረደ ከነብዩ አንደበት እየሰሙት ቀልባቸው የደረቀ የቆለፉት ስለሆነ ቀልባቸውን ራሳቸው ዘግተው ስለነበረ ፈላ ተؤثሩ بينما القلب اللين يتشربها ቀልበን ሰሊም ያለው ሰው ትንሽም ቢሆን ህይወት ያለው ቀልብ ያለው የተነገረውን ሁሉ የተሸረቡሃ ሰብስብ አድርጎ ምግብ ይይዘውና ምድር ያው ይዛ እንደምታበቅለው ማለት ነው። በዚህ ደረጃ ዝናብና ወህዩ ይመሳሰላሉ። ስለዚህ ዝናብ ምን ያህል አስፈላጊ እንደሆነ ለሁላችንም ግልጽ ነው። ቀጥ ያለለት እንላለን። ይሄ ነገር ወከማ አነ الناس ينتظرون المطر عند الجدب ድርቅ በሆነ ሰዓት ምን ይሻለን ነው? እርጥበት ወዳለው መሄድ የአላህ ብለን አላህን መማፀን እስቲስቃ ማድረግ አለ። እህዲና እያልን ቁኑት ላይ ሁሉ እንለምናለን። ዝናብ ምን ያህል እንደሚያስፈልገን የህይወታችን ጉዳይ ስለሆነ ወጀዐልና ምንድነው በውሃ ነው ህይወትን ሙሉ ያደረግነው ነው የሚለው። ያለ ውሃ መኖር እንደማንችል እናውቃለን። ወየተضرعون الى الله طلبا منه ዝናብ ሲጠፋ ሁሉም ወደ አላህ ቤት ይላል። ወህይም እንደዚሁ ከኛ ሊርቅ አይገባውም። ቅርብ መሆን አለብን ማለት ነው። ከቁርአን መራቅ የለብንም፣ ከዚክር መራቅ የለብንም። አኺራን ከማስታወስ ስለ ሰለፎቹ ያለውን ነገር ሁሉ ከዛ እየራቅን በሄድን ቁጥር ምድር ያለ ዝናብ እየራቀች መሄዷን የዛ አይነት ምሳሌ ነው የሚሆነውና ወአን يشعر بحاجته إليه في كل وقت በማንኛውም ሰዓት ያስፈልገናል ዝናብ እንደሚያስፈልገን ሁሉ ማለት ነው። ምክንያቱም ዝናቡ የአካላችን ቀለብ ነው። የምንበላው ዳቦ የምናገኘው ከውሃ ከሆነ ለቀልባችን ሩህ ደግሞ ለሩሃችን ቀለብ የምናገኘው ከወህዩ ስለሆነ ማለት ነው። ነጃ መውጣት የምንችለውም በሱ ስለሆነ ነው። ሌላው ዝናብ በወንጀል ምክንያት ይቆማል። ማነዘለ በላኡን ኢላ ቢዘንቢን ውሃ ከዛ ከበላዎቹ ዝናቡንም አላህ ሲይዘው ነው። ወንጀል ምድር ላይ ሲበዛ እንስሶች ሁሉ ይቀጣሉ። ነፍሳት የተባለ ሁሉ በሰው ልጅ ወንጀል ይቆማል። ዝናቡም የአላህ ረህማ ኢነ ረህመተላሂ ቀሪቡ ሚነል ሙሕሲኒን
ስለዚህ ወንጀል እየታመጽ ምድር ላይ የተሰራ አላህ ረህመቱን ደግሞ ያዕፉ አን ከሲር ለዛው ይቅር እያለ ይሰጠናል እንጂ وهكذا ወህይም እንደዛው ነው وكذلك اثر الوحي في القلوب قد يحجب بسبب الذنوب ወንጀል እያበዛን ስንሄድ ወህዩም ከኛ ይርቃል ከላ በራና على قلوبهم ما كانوا يكسبون ወንጀል በወንጀል ላይ እያበዛን በሄድን ቁጥር የቁርአኑ ተእሲሩ የኢስላም የወህዩ ተእሲሩ እኛ ላይ ተጽዕኖ መፍጠሩ እየደከመ ይመጣል فلا يظهر نوره ولا ثماره ይላል ስለዚህ ዝናብ ከሰማይ እንደሚወርደው ከላይ የወረደው ወህይም ለሁሉም ነው ያቀባበል ችግር እንጂ ማንንም ከማንም ሳይለይ ነው መካ ላይ በሚወርድበት ሰዓት የተጠቀሙ ሰዎች ክፍት ሆኗል ለሁሉም ይጠቀማሉ የተባሉ ሳይጠቀሙ ያልተጠበቁት ዱዓፋዎቹ አቢዶቹ ናቸው የተጠቀሙት ወሃከዛ ስለዚህ ወህዩ ማንንም ሳይለይ የወረደው ለሁላችንም ነውና ይሄንን ነገር ልንጠቀምበት የሚገባን ነገር ነው ላኪን المهتدي من فتح قلبه له ያው ሙህተዲ የሚባለው ልቡን ከፈታ አድርጎ ለኔ ነው ብሎ አስቦ ያዳመጠው ሰው ካልሆነ በስተቀር ወዷሉ من اعرض عنه ዷል የሚባለው ደግሞ ከወህዩ የራቀ ነው ቁርአን ወህዩ ነው ስንል ሐዲሱ ወህዩ ነው ስንል የማንበብ ብቻ ሳይሆን ወደኛ በማምጣት የህይወታችን ለውጥ ማድረግ መቻል አለብን ሁዳ መመሪያ መንገድ ማለት ነው ወሲራጡል ሙስተቂም هو حبل الله المتين ወደ አላህ የሚያገናኘን ቀጥተኛ ዋና መስመር መንገዱ እሱ እስከሆነ ድረስ ከሱ ሸሽተን ከሱ ርቀን የምናመጣው ነገርም ስለሌለ ማለት ነው ምድር እንግዲህ ከልአርድ الخصبة ነው تستقبل الوحي بخشوع ፀሐይ የመልታት መሬት ዝናቡ በሚመጣ ሰዓት በጉጉት ነው ቶሎ እንደመጣ እንደምትጠቀመው እኛም ወህዩ ላይ በዚህ ልክ መሆን መቻል አለብን እኛ ዛሬ እንደዚህ አይነት ነገሮችን እንኳን ለመስማት ያለችን አጋጣሚ ይቼ ኹጥባ መድረክ ብቻ እየሆነች መታለች ሌሎች በየቦታው የሚሰጡ ድሩሶች የሚሰጡ ሙሐደራዎች እንደ ድሮ አይደሉም እየቀዘቀዙና እኛም እየራቅናቸው የመጣንበት ጊዜ ነው ይሄ መራቃችን ቅድም እንዳልነው ነው ምሳሌው ያው ምድር ውሃን እያጣች በሄደች ቁጥር የሚሰማው ስሜት እኛም ከዚህ እየራቅን በሄድን ቁጥር ቀልባችን እየደረቀች መሄዷን በዚሁ እንድናውቀው ለማለት ነው ዚክር አላህን የማይዘክሩ ሰዎችን ምሳሌ ሲናገሩት ከአሳ ዚክር ምን ያህል እንደሚያስፈልገን ባህር ውስጥ ወይም ከውሃ ውጪ አሳ እንደማይኖር እኛም ያለ ዚክር መኖር አንችልም ቀልባችን ይሞትብናል የአካላችንን መቆም አይደለም የሰውነታችንን መግዘፍ አይደለም ማየት ቀልብ ደረቀ ማለት እንደዚህ ቁጭ ማለት ይከብደናል ቁጭ መቆም መስገድ አይደለም መጾም አይደለም ቁጭ ብለን ኸይር ቦታ ላይ መቀመጥ ሁላ ይከብደናል ሌሎቹ እግራቸው እስኪያብጥ ሲቆሙ ያልከበዳቸውን እኛ ግን ድጋፍ ይዘን ሶፋ ላይ መጅሊስ ላይ ቁጭ ብለን መቀመጥ ሁላ ይከብደናል አሰሩ ጉዳዩ ቀልብ ጋር ነው ያለው ቀልብ ተበላሸ ማለት ምንም ነገር የሚታዘዝ አካል የለንም ተቁጭ በላይ ወዴት እንሄድ ተኝተንም አንሰማም ተኝተን ራሱ እንቅልፍ ይመጣብናል ወይም ለዛ ዝግጁ አንሆንም ቀልባችን ከተዘጋ ነገሮች ሁሉ ይዘጋሉ ማለት ነው ይሄ ሁላ ምሳሌው እንግዲህ ወህዩ የዚህን አይነት መልእክት ነው ያለው ወህዩና ዝናቡ ሁለታቸውም ከአላህ በኩል የሚወርዱ የሞተን ለመቀስቀስ የተላኩ ናቸው يحيي الارض بعد موتها ምድር ትሞታለች እኮ ነጭ ሆና አመድ ሆና አንድ ቅጠል ላዋ ላይ የጠፋባት ጊዜ ሞታለች ማለት ነው ከዛ በኋላ ደግሞ ዝናቡ የወረደ ጊዜ እንዲህ ይፋፋል አረንጓዴ ትለብሳለች ለሰው የሚያስፈልግ ለእንስሳውም ለሁሉም የሚያስፈልገውን ነገር ትሰጣለች ዝናብ ለሁሉ ያስፈልጋል እና ወህዩም ለሁሉም ያስፈልጋል ስለዚህ እኛ ወህዩን በዚህ ደረጃ ማንቀበለው ከሆነ ተጎጂዎች እኛው ነን የምንሆነው ለማለት ነው በምሳሌ ያህል ከቁርአኑ ላይ በተወሰነ ያሉትን ለመጥቀስ ነው كما نفرح بنزول المطر ዝናብ ሲወርድ ምን ያህል እንደምንደሰተው ሁሉ وهكذا بنزول الوحي ልንደሰትበት ይገባል የአላህን ቃል ከአላህ የወረደውን ቁርአን በተደቡር በተረቱል ተዘኩር ያደረግን ልንቀራው የህይወታችን የቀልባችን ሀያት ነው ህይወት ነውና ወኑሩ الصدور የልባችን መብራት ስለሆነ እሱን ትተን እኛ ሰው አይደለንም በየቤታችን ቁርአን ሊኖር ይችላል በየእጃችን ላይ ያለ ሊኖር ይችላል ግን ምን ያህል እየቀራ ነው እንደሆነ ምን ያህል ተደቡር ያደረግነው እንደሆነ ሁሉም ለራሱ ያውቀዋል አላኩል ያህል ወሰለቲል ፊክራ ሐሳቡ ግልጽ ነው እኔንም እናንተንም በሰማነው ምን ተጠቀም አላህ ያድርገን
ይሄው ዝናቡን አውርዶ ምድርን እንደዚህ ነፍስ እንደዘራባት እኛም በቁርአኑ ቀልባችን ህይወት የሚያገኝልን አላህ ያድርግልን። عباد الله صلوا وسلموا على من أمرتم بالصلاة عليه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وآل محمد كما صليت على إبراهيم وآل إبراهيم في العالمين إنك حميد مجيد وارض اللهم عن أربعة الخلفاء أئمة الهدى أبي بكر وعمر وعثمان وعلي وعن بقية الصحابة والتابعين وعنا معهم برحمتك أرحم الراحمين.